ተናስሊ ብርጋም እንደምናውሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ላይ እንገኛለን ዋና ዋና ጉዳዮች ተሰጥቷል የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በአማራ ክልል በተለያዩ አካባቢዎች ታላቅ ህዝባዊ ድጋፍ ሰልፍ ተካሂዷል የኢትዮጵያ አየር መንገድ በቢሾፍቱ የሚገነባው ዓለም አቀፍ አውሮፕላን ማረፊያ የሚቀጥለውን ትውልድ የሚመጥን መሆኑን የገንዘብ ሚኒስትሩ አህመድ ሺዴ የእስራኤል ጦር በጋዛ ምድር ላይ ጥቃት መሰንዘር ጀመረ የሚሉት ዋና ዋናዎቹ ናቸው ከዜናዎቹ ጋር አንተነህ ደግፌ ነኝ አብራችሁን ቆዩ በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የሰኘው መጽሐፍ ዛሬ እየተመረቀ ነው የታላቁ ህዳሴ ግድብ ኢትዮጵያን አይችሉ የሚለውን የተሳሳተ ትርክት የሰበርንበት ችለን ለዓለም አቀፍ ማህበረሰብ ያሳየንበት የአሸናፊነት ምልክት ነው ሲሉ በባህር ዳር ከተማ በተካሄደ ህዝባዊ ድጋፍ ሰልፍ ላይ የተሳተፉ ከተማ ነዋሪዎች ተናግረዋል በታላቁ ህዳሴ ግድብ ግንባታ የታየውን አንድነት በሌሎች የልማት ፕሮጀክቶች ላይ ሊደገም ይገባል ብለዋል ተሳታፊዎቹ ባልደረባችን ተስፋውን ደስታ የሰልፉን ተሳታፊዎች አስተያየት አሰባስበዋል በጣም ደስታ የለኝም ወሰን የለኝም እንደተወለድኩ ነው እንደገና እንዳዲስ እንደተወለድኩ ማለት ግድባችን ለኛ ቀርቶ ለዓለም የሚተርፍ ግድብ ጥላቶቻችን ሲፈነጩ የነበረው ዛሬ አንጀታቸው ተቆርጦ ነው ያለው ዛሬ ላይ በጣም ደስታ ነው የተሰማኝ የአባይ ግድብ የኢትዮጵያውያን ህልውናችን ነው ኩራታችን ነው ተገድቦ ዛሬ ላይ በመጠናቀቁ እጅግ በጣም ከፍተኛ የሆነ ደስታ ነው የተሰማኝ ዛሬው ዕለት የተሰማኝ ደስታ በጣም ከፍተኛ ደስታ ነው ምክንያቱም ይሄ ሪናይሰንስ ዳሙ ሲገደም ማለት ነው ይሄ ፖለቲካል ኢሹ ወይም የፖለቲካ ጉዳይ ሳይሆን የትኛውም የኢትዮጵያዊ ጉዳይ ነው እዚህ ጋር የምትመለከታቸው የፌደራል ፖሊሶች አሉ መከላከያ ወታደሮች አሉ እነዚህ ሁሉ መስዋዕትነት የከፈሉበትና እያንዳንዱ ሙስሊም ክርስቲያን ሳይባል ሁሉም የኢትዮጵያ ህዝብ ካለው ነገር ከጥሪቱ ላይ አውጥቶ ለዚህ መዳረሻ ያደረሰው ግድብ ነው 20 ሺህ ብር ቦንድ ከፍያለሁ እና አሁን ባሁን ባለውበት ጊዜም ተጀምሮ በመጨረሱ ባለው በዘመን ደስ ብሎኛ መጣ ዘፈናለሁ በዘፈኔም ሳሞግስ ነበር በማለቁ ደስተኛ ነን በተመሳሳይ በአማራ ክልል ላይ ከተሞች ዞኖችና ወረዳዎች ታላቅ የህዳሴ ግድብ ግንባታ ተጠናክሮ መመረቁን ተከትሎ ኢትዮጵያ ችላለች በሚል መሪ ቃል ህዝባዊ የድጋፍና የምስጋና ሰልፍ ተካሂዷል ድጋፍና ምስጋና ሰልፉ ከማለዳ ጀምሮ በጎንደር ከተማም ተካሂዷል በድጋፍ ሰልፉ የተሳተፉ የጎንደር ከተማ ነዋሪዎች በግድቡ ግንባታ መጠናቀቅ መደሰታቸውን ገልጸው ይህን ስኬት በሌሎች ሀገራዊ አጀንዳዎች ላይ ልንደግመው ይገባል ብለዋል ግድባችን የመቻል ማሳያ የማንሰራራት ጅማሮ ምልክት ነው ትልቁ ጥያቄያችን ከግድቡ በኋላ ወደ ወደቡ ነው ያንን ደግሞ አሁንም እንደ ግድቡ ህብረታችን አንድነታችን ኢትዮጵያዊነታችን አጠናክረን ሰላማችን አምጥተን የውስጥ ልዩነታችን አጥበን ወደ ወደቡ ለመግባት የግድ ሰላማችንን አጠናክረን መቀጠል አለብን በየነማው ነው የፋሲል ለሰባውን በዚህ አባይ ስሙን የቀየረ ነው ዛሬ ፊት አባይ ግንድ ይዞራል ሲባል ነበር ዛሬ ግን ልማቱን ይዞ መጥቶልን ነገ ያለንን ከድህነት ምን ወጣበት ማማችን ከፍ የሚልበት ስለሆነ የተሻለ ሀብትና ንብረትን ይዞልን የመጣ ስለሆነ ደስታን ይዞ የመጣ ነው በያስባለሁ እንደኔ ማለት ሰላም ከሰፈነ አገሪቱ ወደ ልማት ትያያዳለች እንዲያውም ይሄን ሁላ የሰላም ወጣ ወረድን አልፎ ለዚህ መብቃቱ በጣም ደስ ብሎኛል አባይን ገድበናል እንችላለን ላስጀመሩም ላስቀጠሉም ለጨረሱት ኢትዮጵያውያን ሁሉ በጣም አመሰግናለሁ በአማራ ክልል በኮምቦልቻ ከተማም ኢትዮጵያ ችላለች በሚል መሪ ቃል ህዝባዊ ድጋፍ ሰልፍ ተካሂዷል በድጋፍ ሰልፉ የተሳተፉ የህብረተሰብ ክፍሎችን በታላቁ ህዳሴ ግድብ ግንባታ የታየውን አንድነትና አብሮነት
በሌሎች ልማቶች ለመድገም ህብረ ብሔራዊ አንድነታችን አጠናክረን ልንቀጥል ይገባል ብለዋል። የህዳሴ ግድብ የኢትዮጵያ ማንሰራራት ምልክት ነው። የአባይ ግድብ ስራ ግድብ ብቻ ሳይሆን በዓለም አደባባይ አይቻልም የሚለውን አስተሳሰብ ዳግም ልክ እንዳድዋ ድል ይቻላል የሚለውን ታሪክ የጻፍንበት ነው። ኢትዮጵያ ሰፊ የሆነ የተፈጥሮ ሀብት ያላት ሀገር፣ ይህንን ሀብታችንን በታታሪነት ካሳደግን ሁለንተናዊ ብልጽግና ማረጋገጥ የምንችል ከድህነት የምንወጣ ከኛ አልፎ ለሌሎች ሀገሮች የምንተርፍ በመሆኑ እኛ የሚጠበቅብን በርትተን በአንድነት የሀሳብ ልዩነት እንኳን ቢኖረን በውይይት እየፈታን የገጠመንን ችግር በማለፍ ልማታችንን ማረጋገጥ ነው። ማሻአላህ አሁንም ገድበናል። አሁንም ደግሞ እየተዋደርን እየተመካከርን መዋደድ መሰረታችን ነው። መቀራረም መመካከር መሰረታችን ነው። እቺ እጄ ላይ ያስኩት ነገር ይሄኛው አሁን ባለንበት ሁኔታ በስንት ዓመት በቁጭት የነበረውን አባይ ግድባችንን ጨርሰን አሁን ብዙ ዓመት እኛ የነበረ በድሮ እኛ ስንጠቀምበት የነበረው ወደባችን በቃ ያስፈልገናል። ወደብ የሌለው ሀገር ደግሞ በጣም አስቸጋሪ ነገር ስለሆነ ህዝብ ለመኖር እኔ በጣም ደስተኛ ነኝ ማለት ነው። መጋቢት 24 2003 ላይ የተጀመረው ግድብ አሁን ላይ በማለቁ ማለት ነው በጣም ደስተኛ ነኝ። ዳግማዊ አድዋ ድል ብዬ ነው የምቆጥረው። እኛ ኢትዮጵያውያኖች ማለት ነው እንደምንችል ያሳየንበት እንትን ነው ማለት ነው። አባይ ግድብ ማለት የደም ስራችን ብዙ መስዋዕት የከፈለበት ደሃው ሀብታሙ የኢትዮጵያ የብሔር ብሔረሰቦች የደም ስር ማለት ነው። በጣም ነው ደስ ያለን። እኛ ግድቡ ከተመረቀበት ሰዓት ጀምሮ እጅግ በጣም ደስ የሚል ስሜት ነው ያለው። እኛ ላይ ብቻ አይደለም ዘወል ከተማችን ላይ ያለው ደስታ የተለየ ነው። በህይወት ዘመኔ እንደዛ መቀን ተደስቼ አላውቅም። አንድ ከሆን ማንችለው ነገር የለም፣ ሁሉንም እናሳካዋለን። ደስታችን እያከበርን እንገኛለን። እንደ ኮምቦልቻ ነዋሪዎች ከሚገባው በላይ በጣም ክብርና ምስጋና ለጠቅላይ ሚኒስቴራችን ይገባውና ይህን የሚመስል ራዕይ ያለው መሪ በማግኘታችን ኩራት ተሰምቶኛል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በአማራ ክልል በተለያዩ አካባቢዎች ህዝባዊ ድጋፍ ሰልፍ ሲካሄድ ነው ያለው። ይህን ሁነት በተንቀሳቃሽ ምስል እንከታተልና እንመለስ። የነጋ የመሸ ዘመን ሲነጉድ እየሸሸ በኩራስቲ ስንዳፋ እድሜ ስንቆጥ ቀን ስንገፋ ኖረን ለዘመናት ዛሬ በድል ቆም በኩራ ባለም መድረክ በአደባባይ ቢገጥመንም ፈታኝ ጉዳይ በቆም ጽናት በጀግንነት በኢትዮጵያ አምላክ ቸርዳኝነት ለድል በቃን የምስራት ኢትዮጵያችን ዳግም ኮራች። ሳንተኩስ የሳናበር ከላይ መትረየስ ሳንደግን ጦር ሳንመት ሜዳው ላይ ጀግና ሳናስወግድ ሳጠራሸን ላይ የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያውያን ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። በልማትሽ በልጆችሽ በታሪክሽ
የኢትዮጵያ አየር መንገድ በቢሸፍቱ የሚገነባው ዓለም አቀፍ አውሮፕላን ማረፊያ የሚቀጥለውን ትውልድ የሚመጥን መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። አየር መንገዱ የአፍሪካን ትስስር እንደሚያጠናክርም ተገልጿል። ሳምሶን ገድሉ ተጨማሪ አለው። የኢትዮጵያ አየር መንገድ አዲስ የሚያስገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን በተመለከተ ከዓለም አቀፍ የፋይናንስ የኢንሹራንስና ኮንስትራክሽን ኩባንያዎችና ባለሙያዎች ጋር መክሯል። ፕሮጀክቱ የአፍሪካን እምቅ አቅም ለቀሪው ዓለም ለማድረስ በር የሚከፍት እንደሆነ የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። ኢትዮጵያ እያደገ የመጣውን የአየር ትራንስፖርት ደንበኞቿን ፍላጎት ለማሟላት አዲሱ አየር መንገድ ግንባታ ወሳኝ መሆኑንም ሚኒስትሩ ጨምረው ተናግረዋል። አንደኛ የቢሾፍቱ ኤርፖርት ሀብ እና ኤርፖርት ሲቲ ፕሮጀክት በኢትዮጵያ ታሪክም በአፍሪካ ታሪክም ኢን ተርምስ ኦፍ ፋይናንሲንግ እና ትልቅነት ግዙፉ ነው። ከህዳሴ ግድቡ ይበልጣል በሳይዙ $10 ቢሊዮን ነው ኢንቨስት የሚደረግበት ማለት ነው። ይሄ ደግሞ ኮመርሻሊ ቫያብል የሆነ ፕሮጀክት ነው። ስለዚህ የአቪዬሽን ኢንዱስትሪያችንን በአየር መንገዳችንን በከፍተኛ ደረጃ ያሳድጋል። የሎኬሽን ሀብነታችንን አጠናክሮ ይቀጥላል። የኢትዮጵያ አቅም ብቻ ሳይሆን የቀጠናውን ትስስር አቅምን በከፍተኛ ደረጃ የሚያሳድግ ነው የሚሆነው። አየር መንገዱ ከጊዜ ወደ ጊዜ የደንበኞቹን ቁጥር እያሳደገ መምጣቱን የተናገሩት ዋና ስራ አስፈጻሚው መስፍን ጣሰው አየር መንገዱ አሁን የሚጠቀምበት የቦሌ ዓለም አቀፍ አየር ማረፊያም በአመት ከፍተኛው የማስተናገድ አቅም ላይ እየደረሰ እንደሚገኝም አንስተዋል። ቦሌ ኢንተርናሽናል ኤርፖርት was expanded multiple የቦሌ ዓለም አቀፍ አየር ማረፊያ እያደገ ከመጣው የደንበኞችና የካርጎ ፍላጎት ጋር ለማመጣጠን ተደጋጋሚ ማስፋፊያዎች የተደረጉለት ሲሆን አሁን ላይ ከፍተኛውን የደንበኞች የማስተናገድ አቅም በአመት 25 ሚሊዮን እየደረሰ ይገኛል። የአየር መንገዱ የደንበኞች አቅም በየአመቱ ከ10 እስከ 15 በመቶ እያደገ የመጣ ሲሆን ባለፈው አመት ወደ 20 ሚሊዮን የሚጠጉ ደንበኞችን አስተናግዷል። በዚህም ሳቢያ በሚቀጥሉት 2 እና 3 ዓመታት የደንበኞች የማስተናገድ አቅም ጣራ ላይ ይደርሳል። የአፍሪካ ልማት ባንክ በበኩሉ ይህንን ግዙፍ ፕሮጀክት ለመደገፍ ከሁሉም ባለድርሻ አካላት ጋር በጋራ እንደሚሰራ አስታውቋል። በአዲሱ የዓለም አቀፍ የአየር ትራንስፖርት ማዕከል ፕሮጀክት ላይ ኢንቨስት ማድረግ አፍሪካን ወደ ዓለም፣ ዓለምን ደግሞ ወደ አፍሪካ ከማምጣት ባሻገር በንግድና ኢንቨስትመንት ማስተሳሰር እንዲሁም የአፍሪካን የአየር ትራንስፖርት ዘርፍ በማሳደግ ረገድ ሀገራዊ ቀጠናዊና አህጉራዊ ሚናዎችን ይጫወታል። በአፍሪካ ግዙፉ የቢሾፍቱ አየር ማረፊያ ግንባታ 2 ምዕራፎች ሲጠናቀቁ እስከ 120 ሚሊዮን ደንበኞችን የማስተናገድ አቅም ይኖረዋል። የኢትዮጵያን የማንሰራራት ብዝራት ይዞ ወደ ሩሲያ ያቀናው የኪን ኢትዮጵያ የባህልና የጥበብ ቡድን የሩሲያ ቆይታውን አጠናቀቀ። የባህል ቡድን የመጨረሻ መድረክ ዝግጅቱንም በሞስኮ ከተማ አቅርቧል። የባህልና ስፖርት ሚኒስትር ዴኤታ ነፊስ አልማህዲ የሩሲያ ባለሀብቶችንም ወደ ኢትዮጵያ እንዲመጡ ጥሪ አቅርበዋል። ፍሬ በክረጽዮን ይጨመራል። የኪን ኢትዮጵያ የባህልና የጥበብ ቡድን የሩሲያ ጉዞ የመጨረሻ የሆነውን የጥበብ ድግስ በታሪካዊ የፊላርሞኒክ ራችማኒኖቭ ኮንሰርት አዳራሽ አቅርቧል። በዝግጅቱ የኢትዮጵያን አዲስ ዓመትና የታላቁን የህዳሴ ግድብ መጠናቀቅ በጥበብ ስራዎቹ አብስሯል። የባህልና ስፖርት ሚኒስትር ዴኤታ ነፊስ አልማህዲን የሩሲያ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱም በመድረኩ ጥሪ አቅርበዋል። ኢትዮጵያ የብሪክስ አባልና ከአፍሪካ ኢኮኖሚያቸው እያደጉ ከመጡ ሀገራት አንዷ እንደመሆኗ መጠን በለውጥ ላይ ያለች ሀገር ነች። ትልቅ እድል ያለን ሀገር ነን። እናም የሩሲያ ወዳጃችንንና አጋራችንን በንግድና ኢንቨስትመንት፣ በቱሪዝምና በኃይል፣ በቴክኖሎጂና በመሰረተ ልማት ውስጥ ከኛ ጋር አዲስ አድማስ እንዲያሰፉ ጥሪ እናቀርባለን። የጋራ ታሪካችን ረጅም በመሆኑ የትብብር አቅማችን ሰፊ ነው። በሩሲያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ገነት ተሾመ እንዲህ አይነት ዝግጅቶች የሀገራችን ባህልና ትውፊት ከማስተዋወቅ አንጻር ፋይዳው የጎላ መሆኑን በተለይ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። እንዲህ አይነቱ መርሃ ግብር የአንድን ሀገር ባህልና ትውፊት በማስተዋወቅ እሴቶችን በማስተዋወቅ እርስ በርስ መቀራረብን ይፈጥራል። ይህ ደግሞ ለማንኛውም ነገር ጥሩ መሰረትን መደላድልን የሚፈጥር ነው። በዚህ ኢትዮጵያዊነት ከፍ ባለበት መድረክ የተገኙ የሩሲያ ታዳሚዎችም በቀረቡ የመድረክ ትዕይንቶች መደሰታቸውን ተናግረዋል። እስከስታም ሆነ ብሔራዊ ልዩ እንደዚህ ብሔራዊ ዳንሶችና ዘፈኖች በጣም ደስ የሚል ነበሩ። በጣም ግሩም ናቸው እና ዝም ብሎ መቀመጥ የማይቻል ነበር።
ከተነስ እነዚህ ከወንበር ተነስ በመነሳት መጫወትና ከነሱ መዘፈን ከፍላጎታችን በጣም ከፍተኛ ነበር። For me it was like a little trip. በትንሹም ቢሆን ሩሲያ ሆኜ ኢትዮጵያን እንደጎበኘሁ ነው የተሰማኝ። በዚህ ዓመት ኢትዮጵያን ለመጎብኘት እያቀድን ነበር። እናም ይህ ኮንሰርት እቅዴን እንዲያፋጥን አድርጎኛል። የኪን ኢትዮጵያ የባህልና የኪነ ጥበብ ቡድን በሩሲያ ቆይታው የኢትዮጵያን ሙዚቃ፣ ውዝዋዜ፣ የፋሽን ትርኢትና የቡና ስነ ስርዓት አሳይቷል። በቀጣይ ወደ ሌሎች የዓለማችን ክፍሎች በማቅናት የኢትዮጵያን ባህል፣ ቋንቋና እሴት የሚያስተዋውቅ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ፍሬው በክረጽዮን ሩሲያ። በመደመር ትውልድ መጽሐፍ ገቢ ተገንብቶ ስራ የጀመረው የአሶሳ ህዳሴ ሙዚየም የክልሉን ባህላዊና ታሪካዊ እሴቶች ለማስተዋወቅ ከፍተኛ አስተዋጽኦ እንደሚኖር ነዋሪዎች ገለጹ። ሙዚየሙ የቱሪዝም መዳረሻ እንዲሆን በተለያዩ ቅርሶችና ባህላዊ እሴቶች የተደራጀ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። ጀማል አህመድ ጭማሪ ያለው በመደመር ትውልድ መጽሐፍ ገቢ የተገነባው የአሶሳ ህዳሴ ሙዚየም የክልሉን ማህበረሰብ ባህላዊ፣ ታሪካዊና ተፈጥሯዊ ማንነት በሚያንጸባርቁ ቁሳዊ እሴቶች ተደራጅቷል። ሙዚየሙ በጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረቀ ጀምሮ የበርካቶች አይን ማረፊያ ሆኗል። ሙዚየሙን በመጎብኘት ላይ ያሉት የአሶሳ ከተማ ነዋሪዎችም ማዕከሉ ለክልሉ ማህበረሰብ ከፍተኛ ፋይዳ አለው ይላሉ። የሙዚየሙ እዚህ ቦታ ላይ መገንባት ለተለያዩ የክልላችን አምስቱ ነባር ብሔረሰቦች ባህሎቻቸውን እሴቶቻቸውን የሚታዩበት ተማሪዎችንና ቀጣይ ትውልድ የዚህ ሙዚየም አካል ሆኖ ከሙዚየሙ የሚገኙ የብሔር ብሔረሰቦቻችንን ባህሎች ምን እንደሚመስል እንዲማሩበት ከፍተኛ ጠቀሜታ አለው። ይሄን ሙዚየም መገንባቱ በጣም ትልቅ ፋይዳ አለው። ህዝብን ማህበረሰብን ከማሰባሰብ አንድ ከማድረግ ትልቅ ትርጉም አለው የሚል አስተያየት ነው ያለኝ። ወጣቱ ትውልዱ የራሱን ታሪክ፣ ቅርስ ማወቅ የሚችልበት ሙዚየም ነው የሚል ግምት አለኝና በጧት ልጆቼም ና ሄደን አስጎብኘን ብለው ይዘውኝ መጣው ነው በአጋጣሚ ነውና የዚህ ሙዚየም መገንባት ትልቅ ፋይዳ አለው። የቤንሻንጉል ጉሙዝ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሪት ምስኪ አብደላ ሙዚየሙ የክልሉ መገለጫ፣ የብሔር ብሔረሰቦች ማሳያ፣ የህዳሴ ግድቡም ምልክት ነው ብለዋል። ማህበረሰቡን ባህልን፣ ታሪክን፣ ወግን መሰብሰብ ማከማቸትና ኤግዚቢሽን ማድረግ የሚችል ሙዚየም ነው። በመደመር መጽሐፍ ትውልድ ስለተገነባው በመደመር እሳቤ ደግሞ ቀደም ተብሎ ህዳሴ ግድባችን ሁሉንም አሻራ የሁሉም ኢትዮጵያ ዜጋ አሻራ ያረፈበት ህዳሴ ታላቁ ኢትዮጵያ ህዳሴ ግድብ በእኛ ክልል የተገነባ ከመሆኑ አንፃር ህዳሴ ግድባችን ታሪካችንም እዚህ ነው የምናገኘው። የሙዚየሙን ህንፃ ዲዛይን በማዘጋጀት ከፍተኛ አስተዋጽኦ ያበረከተው የክልሉ ከተማና ኮንስትራክሽን ቢሮ ባለሙያ አርክቴክት አብዱል አዚዝ የሙዚየሙ ህንፃ የህዳሴ ግድቡን አላባውያን አሟልቶ የያዘ መሆኑን ጠቁመዋል። የመደመር ትውልድ መጽሐፍ ውስጥ ያሉ ነጥቦችን ወይም ሐሳቦችን ለትውልድ ለማሻገር የሚል መሰረታዊ ሐሳብ አለው ማለት ነው። በዛ መሰረት ነው ህንፃው የተሰራው። ያን ስንሰራ የዚሁ የመደመር ትውልድ ውጤት የሆነውን የመጀመሪያውና ትልቁ ብለን የምናስበው የታላቁ ህዳሴ ግድብ ለማስቀመጥ ተሞክሯል። ሙዚየሙ የአሶሳ ከተማን ውበት በማድመቅ ረገድም ተጨማሪ እሴት የጨመረ የክልሉን ሰው ሰራሽና ተፈጥሯዊ ገጾች የሚያሳይ ማዕከል እንደሆነም ብዙዎች አስተያየታቸውን እየሰጡ ይገኛሉ። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የውጭ ዜና። የእስራኤል ጦር በጋዛ የምድር ላይ ጥቃት መሰንዘር ጀመረ። ዛሬ ከንጋት በፊት ነው የእስራኤል ጦር በጋዛ ጥቃቱን መሰንዘር የጀመረው። በከባድ መሳሪያ ጥቃት ተገዙት የእስራኤል ወታደሮች ወደ ጋዛ ከተማ መካከለኛ ክፍል መጠጋታቸው ተሰምተዋል። የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ የተለያዩ ወገኖች የእስራኤል ጥቃት እያወገዙ ነው። እስራኤል በጋዛ እየፈጸመች ያለው ጥቃት የሰብአዊ ቀውሱን እንደሚያባብሰው አውሮፓ ህብረት አስጠንቅቋል። ህብረቱ በጋዛ ተጨማሪ ጥቃት እንዳትፈጽም እስራኤልን ሲያስጠነቅቅም ቆይተዋል። የአውሮፓ ህብረት ባለፈው ሳምንት ከእስራኤል ጋር ያለውን የንግድ ግንኙነት ለማቋረጥ ያቀደ ሲሆን የእስራኤል ሚኒስትሮች ላይ ማዕቀብ ሊጥል እንደሚችልም ገልጿል። በጉዳዩ ላይ በህብረት መካከል ያለው ልዩነት የታቀደው እርምጃ አዳጋች እንደሚያደርገው ነው የተገለጸው። 2 ዓመት ሊሞላው ቀናት በቀሩት በዚህ ጦርነት በርካታ ንጹሃን መሞታቸውና ከፍተኛ ንብረት ውድመት መድረሱን የተባበሩት መንግስታት ድርጅት አጥኚ ቡድን ማስታወቁን ኤፍፒ ዘግቧል።
ከጥቂት ደቂቃዎች በኋላ የአጀንዳ ጉዳይ ይዘን በሶስተኛ ክፍል መልሰን እንገናኛለን። መልካም ቆይታ።